በአንተ ምክንያት ከዚህ በላይ መጎዳት አልፈልግም። እሺ በቃ ተረጋጊ። በቃ ተረጋጊ። በቃ ስለዚህ ጉዳይ እኮ በጣም በተደጋጋሚ አውርተናል አይደል? ማይሆን ነገር እያነሳሽ ግን ለምን ጊዜሽ ነው የምታባክ? ምንም አትበለኝ። የልፋቴ ዋጋ አልቆጥረውም። መጣሽ ጭራሽ ይወሉበት ጉዳያችሁን ጨርሳችሁ? የምን ጉዳይ? ምን ሆነ እንዴ? ጉያ ስሮሽ ቀስታባብላት እኮ ነው ያገኘውክ። አጊ ነገሩ እኮ እንዳይሽ እኮ አይደለም። ስሜንማ አትጥራሽ። ጭራሽ እኔንም ልክደኝ ነው? ይኸውልሽ ስሜቷ እኮ ተጎድቶ ስለነበር እኮ። ተው በቃ። ድሮም እኔ ነኝ ጥፋተኛ። አንተ ማመን አልነበረብኝም። ቆይ ምን ማለት ነው ደግሞ? እኔ እንደዚህ ነው የምታስቢኝ? ማንነቴንም ቢሆን አሳልፌ መስጠት አልነበረብኝም እንዴ? ቆይ እንዴት እኔ ባለውበት እንደዚህ አይነት ነገር ታደርጋለህ? እኔ እንደዚህ ነው የምገምቺ ማለት እንዴ? ጭራሽ ጥፋትንም እያመንክ አይደለም? ያፌት እጅ ከፍንጅ እኮ ነው ያስኳችሁ። ቆይ እሺ መጀመሪያ ላስረዳሽ፣ እስኪ አዳምጪ። ቆይ ምንድነው የምታስረዳኝ? እንድትሸነገለኝ ነው ማዳመጥ? በአንተ ተራ ቃላቶች አይኔን ልካደው? ቆይ አረግ ቢያንስ የተፈጠረው ምክንያት ማወቅ የለብሽም? አልፈልግም። ምንም ይፈጠር እኔን አያገባኝም። እንደዚህ መተቃቀፋችሁ ግን እኔን አይዋጥልኝም። ቆይ አንቺ ሲያረግሽው ነገር እኔ ምን አደረኩኝ? ከቃል ጋር ጅለጅ ታይዚ ስቶሪ አለብር። እኔ በሌላ ነገር ተርጉሜብሻለሁ። አሃ ገባኝ። ጥፋትን መሸፈኛ። ታዲያ እኔን ለማናደድ ነው ማለት ነው ይሄን ያደረከው? እኔን ደግሞ በደንብ አድርገህ ጠንቅቀህ ታውቀኛለህ። እሺ ያፊ ምን እየሰራ ነው? ውሃ ጠጥቼ ልምጣ ብለኸኝ አልነበር እንዴ? እግረ መንገዴን በዛው እያወራሁ ስለነበር ጨርሻለሁ። አንቺ ግን ቆይ ያለ አቅምሽ ለምንድን ነው ሰው ላይ ፊት የምትይው? ዮርዲ እኔ ካንቺ ጋር ምንም አይነት ንግግር የለኝም። በቃ ተይኝ። እንደዛ ከሆነ ያፌት ዙሪያ ላይ መታንዣብቢውን ነገር አቁም። እሺ ከኔ ጋር ደግሞ ምን ያገናኘዋል? ተቃቅፋችሁ አልነበረ እንዴ? ምን ነው የፍቅር ጊዜ ስናሳልፍ ቀናሽ እንዴ? አንጨረጨረሽ እኮ። ለምንድን ነው የምቀናው? ምን ነው ዮርዲን ባረገኝ ያፌት ቅፍ ውስጥ ባሳደረኝ ብለሽ ተመኘሽ? አታስቢ፣ ይሄ ለእኛ ለተመረጡት ብቻ ነው። እሺ ላንቺ ደግሞ አሪፍ ዘበኛ እንዲቀጥሩልሽ ለራኪ ነግርልሻለሁ። እሺ ኩያቢስ የማን መጫወቻ አሉን እንዴ? ወይኔ ቤት አንተ ነህ ለዚህ ያበቃኝ። ወይኔ አረግ ቃልዬ። ወይዬ ፍቅር የኔ ቆንጆ። ቆይ እሺ እስከመች ድረስ ነው እንደዚህ ተደባብቀን የምንኖረው? እኔ በጣም ነው ስልችት ያለኝ። እሱ ጊዜ የሚፈታው ነገር ነው። ደግሞ አንቺ ምንም የጎደለብሽ ነገር የለም። እኔ በቃ ሁሉንም ነገር ለያፌት ልነግረው ወስኛለሁ። ማለት ምኑን ነው የምንነግሪው? ወስኛለሁ ማለት ምን ለማለት ፈልገሽ ነው እንዴ? ቆይ ምን አስደነገጠ? በቃ እኔ እንደዚህ ድብብቆሽ ነገር በጣም ነው የሰለቸኝ። እና ደግሞ በቃ ፍቅረኛሞች እንደሆነ ነው የምነግረው። ይሄ በፍጹም ሊሆን አይችልም። ምን ነክቶሽ ነው? ቆይ ለምንድን ነው የማይሆነው? ጊዜውስ ለምንድን ነው የሚጓተተው? በቃ ስለማይሆን ለምንድን ነው እንደዚህ የጅል ስራ የምትሰሪው? ቆይ አትወደኝም እንዴ? ለምንድን ነው የማልወድሽ? ይሄ ከመውደድ ጋር ምን ያገናኘዋል? እና ታዲያ ምን ችግር አለው? ለያፌት እኔ እናንተ አብረን መሆናችንን መንገሪ። ይኸውልሽ አሁን ምንም በሌለበት ብንነግረው በእኔና በያፌት መሀል ከባድ ጸብ ነው የሚነሳው። ምንም በሌለበት ማለት እኔ እናንተ እኮ አንድ ላይ ከሆነን ከአንድ አመት በላይ ሆኖናል። ሲቀጥል ደግሞ ሴትነቴን አሳልፌ ሰጥቻለሁ። ታዲያ ይሄ ምንም በሌለበት ያስብላል? እንደሱ እኮ ማለት አይደለም። እኔ አሁን ምንም ስራ የለኝም። ምንም ባልጨበኩት ነገር አሁን ለያፌት ብንነግሪው እንዴት እሺ ብሎ ይቀበላል? ለሱ ችግር የለውም።
እኔ ጋር ትንሽ የተወሰነ ብር አለ። እሱን ሰጥና ስራ እንድጀምር አደርጋለሁ። ለምን ነገርሽ ነገርሽ አትይም እንዴ? ታዲያ ምን ያስጨዋሃል? እየተዋየንበት አይደል እንዴ? እንደማመጥ እንጂ ለምን የማይሆን ነገር ላይ ችክታ ያለሽ? ቆይ የደበከኝ ነገር አለ እንዴ? ምን እደብቅሻለሁ? ጊዜው ስላልደረሰ ነው። ሲደርስ እኔ ራሴ እነግረዋለሁ። አይሆንም። እኔ ራሴ ነኝ ለወንድሜ የምነግረው። ተናግሬያለሁ። በዚህ ጉዳይ ከዚህ በኋላ ምንም ማውራት አልፈልግም። አትወደኝም ማለት ነው? በጣም ታናዳለሽ። ራኪያ እንዳዳምጪኝ። ልቀቀኝ። እጭ በጣም ነው የምታናጁ። አንድ አለኝ ከምለው ወንድሜ ጋር ተጣይ ነው። ምን ሆና ነው? አይወርጭ መጣሽ? ያፊ የደበረ ይመስላል። ምንድን ነው? ኧረ ምንም አይደለም። እንደውም እንደ ዛሬ ደስ ብሎኝ አያውቅም። ያፊዬ ሁሌም ከኔ ጋር ስትሆን ምን ያህል ደስተኛ እንደምትሆን ታውቃለህ አይደል? አሸኛኝም? ኧረ እሸኝሻለሁ። እኔም ቤት ከመሆን ይሻለኝ። ያፊዬ ካንተ ጋር ስሆን ምን ያህል ደስ እንደሚለኝ ታውቃለህ አይደል? በደንብ አውቃለሁ። እንዴ እኛ ቤት ትመጣታለህ? እኔ ወይኔ ረግ ራኪ ምን ሆነሽ ነው? ቅድም ጀምሮ እኮ ክፍልሽ እንደገባሽ ነሽ። አይመለከትሽም። ያው መረዳሽ ነገር ካለ ብዬ እኮ ነው። ሴትዮ በማያገባሽ አትግቢ። አይመለከትሽም። አውቃለሁ እኮ። በቃ ላይሽ አልፈልግም። ውጪልኝ። ይኸውልሽ ለሰው ያማከሩት ነገር እኮ ጥሩ ነው። አንቺ ሴትዮ አማርኛ አትሰሚም? ውጪልኝ። እሺ ግን አሁንም አለው። እሺ የምትፈልጊው ነገር ካለ እሺ ውጪ አልኩሽ። ውጪ ቶሎ በይ። ምን አይቷ ደረቅ ነች? ኡፍ ወይኔ የማን መሳለቂያ ነው? ወይኔ ራኪ ምንድን ነው የማደርገው? ምንድነው ዝም ብላችሁ በሉት አትሆኑ እንዴ? ይሄን ያህል እርቧችኋል? በለው እዚህ ቤት ምግብ በልቼ አውቃለሁ። እንደ ዛሬ ጣፍጦኝ አያውቅም። እዚህ ቤት መጣ ከበላ ቆየን። ምን ነው ምግብ ሰርቼ የላችሁ አላውቅም? በልታችሁ አታውቁም? አረ ራኪ ሼም ነው። ያንቺን ከን ጠብቶ ያውቃል እንዴ? ያረግ እኮ ጣዕሙ ልዩ ነው። ዝም በይ ነው። ያንቺም የተለየ ነው። እሺ ሳልነግራችሁ ከያፊ ጋር ዛሬ ያሳለፍነው ቀን የሚገርም ነበር። ምግብሽ እንዴት እንደሚጣፍጥ አቦ እጅሽ ይባረክሽ። ነይ በእናትሽ አንዴ ላጉርስሽ። እንዴ ኧረ ጣቴን አንዴ ደግምሻለሁ እንዳትሄጂሽ። ቃል ምን እያደረክ ነው? ልጅቷ ለምንድን ነው ያለ ፍላጎቷ የምታስገድላት? አታያትም? ደስታ በደስታ ስትሆን ደግሞ የሰራችሁ ምግብ በቀምስ ምን ችግር አለው? አረ ችግር የለውም። ለምን አትደግማትም? ልጨርስላችሁ የጀመርኩት ወሬ ከያፊ ጋር ያሳለፍነው ማለት ነው። በቃኝ። የት ልትሄድ ነው? እኔ በቃኝ። ና ይህች አሁንስ ወሬን እንኳን አያስጨርሰኝም። በቃኝ። እኔ ቆይ አንተ ምን ማድረግህ ነው? ጭራሽ እያየሁህ ትጎራርሳለህ። ምን አደረኩ ራኪ? አታቆለምጠኝ እባክህ።
ለኔ መቼ ጉርሰኝ ታውቃለሽ? እምትወጂ ስላልመሰለኝ ነው። ደግሞ መጉረስ ከፈለግሽ አሁንም አጎርስሻለሁ። ምን መልባክ ወደዛ እኔ ስለነው ትዝ የሚልህ ወንድምሽ እንዳይነቃብን ብዬ እኮ ነው። አረ እንዳይነቃብን ብለህ ለሷ ሲሆን ችግር የለውም ማለት ነው። በጣም ነው የምታናጁሽ። እንዴት እኔም በዚች በተራሰው ተገምችኛለሽ? ቢያንስ እንኳን ከመሰዮች ጋር ቢሆን እሺ። በጣም ነው የምታናጁሽ። ይኸውልህ እኔ እኮ ጠርጥሬህ አይደለም፣ ግን በቃ እሺ ለእኔ ያላረከውን ነገር ለሷ ስታደርግላት ነው። አሁን በቃ ተኝ፣ መብላት ብቻ ነው ፈልገው። እኔ እኮ እዚህ ቤት የምመጣው አንቺን ብዬ ነው። አንቺ ግን ዝም ብለሽ በማይሆን ነገር ነው የምትጠረጥሪኝ። ጠርጥሬህ እኮ አይደለም። እሺ በቃ በጣም ይቅርታ። ስንቴ ነው የምታጠፊው? ቅድም በተቀመጥኩበት ጥለሽኝ ሄድሽ። እሺ ይቅርታ። እንዴድልሽ ነው አትፈልጊው? እሄድልሻለሁ። እንዴ አይታታ ምን አይነት ተፈጥሮ ነው ያላት? ማን ነው አንተ? በቃ ሴት ልጅ ማድረግ ማለት ስራ። አረ እዚህ ከሁሉም የተለየ ነው። በስማ ሳጎርሳት የነበራትን ፈገግታ አይተዋል? እንዴት እንደሚያምር አረግ ነው። አላየኋትም። አንተ ማየት አቁመሃል ማለት ነው። እንዴት ነው ግን አላየሃትም? እኔ ለሻፉ ምናምን አለች። አረ በእናትህ አንተ ልጅ፣ አረ በእናትህ የሚገናኝና የማይገናኝ ነገር ግን ለምን እንደምታገጣጥመው? የምር አንተ በቃ ማየት አቁመሃል ወይስ እኔ ጋር ነበር እይታ? ጣቴን እኮ ነከሰችኝ። አንተ ንክሻም እንደዚህ ደስ ይላል? እኔ እንደዚች አይነት እንከን የለሽ ሴት አይቻላል። በእናትህ አሁን አንተ ቀደዳ ነው የሰለችኝ ቃል። የምሬን እኮ ነው። ይቅርታ አስጠቀኝ ደግሞ አልሰማህትማ። ለምን እንደሆነ ታውቃለህ? እሺ ለምንድን ነው? በኋላ እንገናኝ ማለት ነው። አሁን እኮ ኩሽና ሂጅ ተመሽተን የመጣ ነው። እቺንማ መቼም ቢሆን አለቃት ቃል። እንዴ ምን ያስቆጣል? ያፊት እኔ የሚያስቆጣ ነገር ተናግሬያለሁ እንዴ? ቃል እኔ መጽሐፍ እያነበብኩ የሚረብሸኝ ሰው አሉድም ስንቴ ነው የነገርኩህ? ታዲያ እንዲያቁመ ስለ ወደፊት የፍቅር ወቴ ብታማክረኝ ምን ትሆናለህ አንተ? በኋላ እናወራለን። እስከዛ መቻል አልችልም። ታውቃለህ ከአንተ ውጪ ምንም ጓደኛ የለኝም። እንደዛ ከሆነ ሂድና ለራኪብ ንገራት። ራኪብ? አዎ ከራኪ ጋር ምን ነው በጣም ደነገጥክ? አረ ምንም የለም። ደግሞ ይሄን ነገር ማንም እንዳይሰማው ከእናንተ ውጪ። አሁን አባቴ እቺ ከዛ ማር ከሚለው ከንፈሯ የሚወጡን ቃላቶች ብሰማ ይሻለኛል። ምን አዳረቀኝ ካንተ ጋር? ቲቪው ልበል ለምን እንደምከልኝ ግን እስከ ጨርስ መታገስ አልችልም። አልችልም። ደግሞ በጣም ነው የሚያምርባችሁ። እሺ ምኑ ነው የሚያምርብን? መተቃቀፉ፣ መጎራረሱ ምናምን። እናንተ መተቃቀፉ በጣም ነው የሚያምርባችሁ። አይለያችሁ ብያለሁ። እሺ ከኔ ጋር ለመጋባ ነው እንዳይሽው። ጥሩ፣ በጣም ጥሩ፣ በጣም ጥሩ። ቀጥይበት። ለምን ብዬ ነው ካንተ ጋር ለመጋባው? በቃ በሰው መሀል እጁን ዘረጋ ከሚያፍር ብዬ ጎረስኩለት። በቃ ምክንያት ይሄ ብቻ ነው? እሺ እሱ ይሁን። መሳቁ ምን አመጣው? ድርጊቱ ስላስገረመኝ ፈገግ አልኩለት። ሌላ የተፈጠረ ነገር አለ? እና ከዚህ በላይ እስክትሳሳይ መጠበቅ ነበርብኝ? ቢያንስ ከሆነ ምክንያት አለኝ። አንተ ግን ፈልገን ያቀፍካት ልትይ ነው? እንዳየሁት ከሆነ መቼም እጁ ያንተ ነው አይደል እንዴ? እኔ በእንደዚህ አይነት መንገድ ትገምችኛለሽ ብዬ አንድም ቀን አስቤ አላውቅም። በጣም ነው የምትገርሚው። ደግሞ ጥሩ ስራ እንደሰራን እንጨጫለን።
አንቺን ለመጥራት የግድ መጮህ አለብኝ? ይቅርታ በጣም ውስጥ እኮ ልብስ እያጠብኩ ነበር ለዛ ነው። ይኸውልሽ ድጋሚ ሁለተኛ እስክጣራ እንዳትጠብቂ። እሺ አሁን ለምንድን ነው የፈለግሽ? ቅድም ለምንድን ነው እንደዛ ስስቄ የነበረው? መቼ ትላለች እንዴ? ቅድም ነው ቃል ሲያጎርስሽ ፈገግታው ለምን አስፈለገ? ኧረ እኔ ፈገግ አላልኩኝም። ሲጀመር ለምን ጎረሽለት? አልፈልግም አትይም ነበር? እኔ እኮ በጓደኞቹ ፊት እንዳይሸማቀቅ ብዬ ነው። ኧረ እባክሽ አንቺን ደግሞ ማን ነው ሀሳብ ያደረገሽ? ይኸውልሽ ሌላ ነገር አስበሽ ከሆነ ይሄን ፊትሽን እንዳልነበረ ነው ማደርገልሽ። ራኪብ ቆይ ለምንድን ነው ያለ ምክንያት የምትወቅሽኝ? ሲያጎርስሽ ወደድሽ መስሎሽ ነው? ኧረ እንዴ እኔ እኮ እንደዛ አላልኩኝም። ይኸውልሽ ነግሬሻለሁ፣ ቃል ሲመጣ ሳሎን ላይሽ አልፈልግም። ብትመጪ አይንሽን ነው ማጠፋልሽ። እሺ ቀጥያው። ወይኔ ራኪብ እሺ እባክሽ ምን አዲስ ነገር አለ? ሰሞኑን ብታይ በጣም ደስ እያለኝ ነው። ደስ የሚል ስሜት የተሰማኝ ነው ያለው። ኧረ እባክሽ እስኪ ምንድነው ንገሪኝ፣ አታጓጊኝ። አላቅም ያፌት ለእኔ ሰሞኑን ያለው ቀረቤታ በጣም የተለየ ነው። ከዚህ በፊት አድርጎልኝ የማያውቅ ነገሮችን ነው ያደረገልኝ። ወይኔ ጓደኛዬ ምኞትሽ ሊሳካ ነው በእኛ። ፈጣሪ ባረገልኝ ሙሉ ህይወቴን ከያፌ ጋር መኖር ነው የምፈልገው። ያደርገዋል አታስቢ። ያው የጊዜ ጉዳይ ነው እንጂ እኮ እሱም ሲረዳሽ ፍቅሩ ይጨምራል አለ እንጂ እኔ ምን ነው ድጋሚ ተጣላችሁ እንዴ? ባክሽ እንደዛ አይደለም። የኔና የሱን ነገር ለያፌት እንደንገረው ስለ አይሆንም አለኝ። እንዴ ለምን? እኔ ምን አውቃለሁ። ጭራሽ ስደውልለት አኩርፉኝማ ስልክም አያነሳልኝም። በምን ምክንያት ነው ስልክ የማያነሳው? እቺ ናታ ሀረግ ለምንድን ነው የጎረስካት ምናምን ነገር ስለ አኮረፈኝ። ከዛ በኋላ በሌላ መንገድ እንዳትወስጁ ምናምን ነገር ይለኛል። እቺ ጦሰኛ ልጅ ሀረግ፣ አንቺ ሀረግ አቤት። ምን እየሰራሽ ነው? ስራው ስለጨረስኩ እኮ ከያፌት መጽሐፎች ውስጥ መካከል አንዱን ላንብብዬ ነው። ማን ነው የሱን መጽሐፍ ልክ ያለሽ? ስራ በሌለኝ ጊዜ እንዳነብ ፈቅዶልኛል። ጭራሽ ማንበብና መጽሐፍም ትችያለሻ? አዎ ተምሬያለሁ እኮ ግን ፈጣሪ ስላልፈቀደ ነው ያቋረጥኩት። በድህነትሽ ነው። በፈጣሪ አታሳቢ። የምትበሉት ስታጡ ነው ሰው ቤት መታችሁ የምትርመጠመጡት። እሺ አሁን ከዚህ ሳሎን እስካልተጠራሽ ድረስ እንዳትመጪ ሰምተሻል? ሂጂ ከዚህ። ደሞ የምትመስላለች ምንም እኮ አያምርም፣ ታስጠላ። እኔ ራሱ የሚገርመኝ እሱ አይደል እንዴ? በዚህ ከቀጠለችም አባራታለሁ። ለምን ብለሽ ነው የምታባሪያት? አርፋ ስሯን ትስራ። ለነገሩ ልክ ነሽ። አይኗን እያጠፋው ነው ማሰራት። በቃ ሽንት ቤት ደርሼ መጣሁ። እንዴ ቃል ምን ልትሰራ መጣ? ማለት ጓደኛዬ ላገኝ ነው። ሌላ ምን ጉዳይ አለ? እግር አብዝታል ነው ወይስ የጀመርከው ነገር አለ? ያምሻል እንዴ? ምንድነው የምጀምረው? እኔ በምን አውቃለሁ? እናንተ ወንዶች ባህሪያችሁ ስብስብ ነው። ለኔም አትገቡኝም። ዮርዲ በሰላም በጣም እየዘባረቅሽ ነው። ለማንኛውም ያፌት አብሮ ካልነበረም እንዴ? እየጠበኩት እኮ ነው። አልነበረም። ደግሞ ምን ያደርግልሻል? አብረን ጊዜ ለማሳለፍ ብታይ ሰሞኑን አብረን ስናሳልፋቸው የነበሩት ጊዜያቶች እንዴት ደስ እንደሚሉ። ከያፌት ጋር? አዎ ምን ነው? አረ ምንም እንዲሁ ገርሞኝ ነው። ያፌት ከሴት ጋር ጊዜ ማሳለፍ አይፈልግም ብዬ። እንዴ ቃል ስንት ሰው እንደሚሰለፍልኝ ረሳኸው እንዴ? አረ ረሳሁት። ራኪ የለችም እንዴ? ራኪ የለችም። ለማንኛውም ሰላም ነው። ጉድ እኮ ነው።
ቅድም በደንብ ሰራለች። ለምኑ ነው ደግሞ አድናቆቱ? በእነዚህ ወጣቶች ያበሰልሽው ምግብ እጅ ነው የሚያስቆርጥ። አመሰግናለሁ፣ ግን ያን ያክል እንኳን የተጋነነ ነገር የለው። እንደዚህ አይነት ጣፋጭ ምግብ በልቼ አላውቅም ስልሽ ሱስ እኮ ነው የሆነብኝ። ታዲያ ለምን ሁሌ እየመጣህ ትመገብ? እዚህ ብኖርማ ደስ ይለኛል። ያው ቤቱ እንዳየሹ ለሁላችንም አይበቃም። እነሱ ይፍቀዱልህ እንጂ ቤት እንኳን ለሁላችንም በቂ ነው። ይጠብን። እንደዛ ከሆነማ ለምን አንድ መፍትሄ አላመጣም? ምን አይነት መፍትሄ? ለምን ወደ እኔ ቤት አላስኮብልሽ? እኔም ማስኮብለሉ ደግሞ ምን ይጠቅምሃል? እንዴት አይጠቅመኝም? የምር እንደ ሚስት ነው አንቀባሪ ማኖርሽ። ራኪስ? ከራኪ ጋር እኮ ምንም ግንኙነት የለንም። በቃ ንጹህ ጓደኛዬ ነች። በእርግጥ አንዳንዴ ፍቅረኛ ምናምን ካልሆነ ትለኛለች። አረ ተው እንጂ አትዋሽ። የምሬን ነው። በእነዚህ ልጆች የምሰሪያቸው ምግቦች መመገብ ፈልጋለሁ። እባክሽ ተረጂ።